ብላቴናው ሳሙኤል በኤሊ ፊት እግዚአብሔርን ያገልግል ነበረ። በዚያ ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበረ። በዚያ ዘመን እንዲሆነ የኤሊ አይኖች ማየት እስኪሳናቸው ድረስ መፍዘዝ ጀምሮ ነበረ። ኤሊም በስፍራው ተኝቶ ሳለ የእግዚአብሔርን መብራት ገና ሳይጠፋ ሳሙኤልም የእግዚአብሔርን ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው። እርሱም እነሆኝ አለ። ወደ ኤሊም ሮጠ፣ እነሆኝ የጠራኸኝ አለው። እርሱም አልጠራኸውም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። እርሱም ልጄ ሆይ አልጠራኸውም፣ ተመልሰ ተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበረ። ይደግማለሁ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበረ። እስቲ ጉባኤ ከኔ ጋር ይናገር አንድ ጊዜ። ሳሙኤል ግን በሉ እስቲ ገና እግዚአብሔርን አላወቀም ነበረ። ሳሙኤል ግን በሉ ሳሙኤል ግን ገና እግዚአብሔርን አላወቀም ነበረ። ገና እግዚአብሔርን አላወቀም ነበር። እሺ የኤሊ አይን ፈዞ ነበር ብሎ እስቲ ድገሙ እስቲ። ፈሶ ነበር። ሁለቱም መጥፎ እኮ ነው። ሁለቱም መጥፎ ነገር ነው። በዛሬ ቀን ወደዚህ ጉባኤ ስመጣ እንዲህ የሚል ሐሳብ ይዤ መጣሁ። ረስቼ ሳይሆን እየሰራው ነኝ። እስቲ ቀኝ ከፍ አድርግና ረስቶ ሳይሆን እየሰራኝ ነው። በስ እየሰራ ነው። ድገሙና ረስቶ ሳይሆን በስ ረስቶ ሳይሆን እየሰራኝ ነው። በስ እየሰራኝ ጨርሻለሁ። አላችሁልኝ? አዎ። እስቲ ሁለት እጅ ከፍ አድርግ እስቲ። ጌታ ከኛ ጋር ነው። አሁን ጊዜ ደርሷል። አሜን። እስቲ ኢየሱስ በሉ እስቲ። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። እጃችሁን አውርዱ እስቲ። እናንተ የእግዚአብሔር ሰዎች የምናገር አምላክ አለ። የምናገር አምላክ አለ። በሕይወቴ እጅግ በጣም የገረመኝ ለትምህርት የሆነ ግን ደስ ያለኝ አንድ ሐሳብ እናገራለሁ። አንድ ፓስተር ነበረና ከብዙ ዓመት በፊት አዋሳ ላይ ባለው ወደ ጌስት ሃውስ መጥቶ ጸልያለሁ እና በጸሎት መካከል ብዙ ትንቢት ተናግሬያለሁ። አንደኛው ትንቢት ግን እንዲህ የሚል ነው። አንተ ከኔ ጋር ነው የምታገለግለው፣ አንተ ከኔ አትለይም። ላካ በስልኩ ሪከርድ እያደረገ ነበረ፣ እኔ አላውቅም። ከዛ ከብዙ ቆይታ በኋላ 2 እና 3 ዓመት ቆይታ በኋላ ወላይታ ሶዶ ሄጄ ሲጀምር ቆይ ነበረ። ልቤ ካንተ ጋር ነው ያለው፣ እፈልጋለሁ ማገልገል። አንተ አንዴ አዲስ አበባ ነህ፣ አንዴ አዋሳ ነህ፣ እኔ የምኖረው ሶዶ ነው። ልጅ አለኝ፣ ህይወት አለኝ፣ ትዳር አለኝ። እንዴት ሆኖ ቤት በኩል በምን አይነት ሁኔታ ነው እሱ ጋር ማገለግለው እያልኩ እያሰብኩ ነበረ። ወላይታ መታሃል፣ ደስ ብሎኛል። አንተ ራስህ ትንቢት ተናግረሃል፣ ካላመንከ ይኸው አለና አሰማኝ። ድምፁ የኔ ነው። ትንቢቶች ሁሉ ልክ ናቸው። እኔ ሁሉ ችግር የለም አለ። የሚፈልገው ትንቢት ይሄ ነው ብሎ አንተ ከኔ ጋር ታገለግላለህ የሚለው ፓርት አሰማኝ። አንተ ደስተኛ ነህ? በጣም ደስተኛ ነኝ። ታገለግላለህ? አዎ አገለግላለሁ። እንደዛ ከሆነ እንዲህ እናደርጋለን። ምን ላድርግ? ሁል ጊዜ ቅድሚያ ግባና አንተ ቃል ስበክ፣ እኔ ተከትዬ ገብቼ ትንቢት እናገራለሁ። በጌስት ሃውስ ቆይታ ነው። እሺ አለና ሁሌ እሱ ገብቶ ቃል ያስተምራል።
እና ከትምህርት መካከል እንዲህ ይላል። አሁን ነቢይ ይመጣል፣ መጥቶ ይጸልያል፣ ከዛ ትፈወሳላችሁ። ጸጋው ትልቅ ነው። ለጉባኤ ነው የምናገረው። ከዛ እኔ ስገባ እሱ ውጭ ይወጣል። ለምን እንደምወጣን ያላቅም ብቻ እኔ ገብቼ ጀምራለሁ፣ እሱ ውጭ ይወጣል። ላካ የሱ ልጅ አንደኛው ልጅ ሽባ ነው፣ ታሞ ነው ያለው። ወላይታ ሶዶ ኦቶና ተኝቷል። ጌታም አልተናገረም፣ እሱም አይናገርም። በጣም ብዙ ወር ቆየን ልጁ እንደዛ እንደሆነ። አንድ ቀን ሻይ ቡና እያለን ፊቱን እያየው ታሞ ያለው ልጅ አሳየን ጌታ። አንተ ታሞ ያለው ልጅ አለ? የት ነው ያለው? ኦቶና። ምን እያደረገ ነው? ልጅ እኮ አይንቀሳቀስም አይራመድም እኮ አለ። አናደደኝ። አንተ ወደ ጌስት ሃውስ ገብተህ ለጉባኤ የምትናገረው ነገር ለራሴ ያላመንከው ነገር ነው እንዴ? ነቢይ አለ ይመጣል፣ ይጸልያል፣ ትፈወሳላችሁ የምትለው ጉዳይ አንተ አትቀበለኝም? ብዙ ላውራ ነበር፣ ልቆጣ ነበር፣ ደግሞ እንዳይሰናከል። አሁን እንዲያርግልኝ ምን ላደርግ? ቶሎ ሂድና ልጅ ይዘና። አራ ሐኪሞች አይሰጡም። የገዛ ልጅ አንተ ማን ይከለክላል? ሂድና ይዘና። ይዞ መጣ ከባለቤቱ ጋር አስተኙ። እዛ ጋር መጸለይ ጀመርኩ። ከላይ ጀምሮ መታ 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 እስከ እግሩ አደረኩና በጌታ በኢየሱስ ስም ተነስ አልኩ። ልጁ ተነስቶ ሮጠ። ልጁ ተነስቶ ሮጠ። የልጁ እናት የምታወራው በሁለተኛ ነው። አየችና ናይቱ ማወጥዬ እውነቱ ነው እንደሚሮጠው ሮጠ ሮጠ ሮጠ። ከዛ እጁ ያዘችና በቃ ሰው ይንዳ ወደ ቤት እንሂድ ብላ ይዛ ሄደች። አልተመለሰች። ፓስተሩ እንዲህ አለ፣ ነቢ ወሬ እንደሰማው ከሆነ አንተ ነቢ ሆነ ብዙ አልቆየ። እኔ ከድሮ ጀምሮ አገልጋይ ነኝ፣ ፓስተር ነኝ። እንሰብካለን እንጂ በእውነት ፈውስ እንዳለ እኛ አናውቅም። ልጄ ይነሳል አይነሳል ብዬ ጸልዬ ሞክሬ እንኳን አላውቅም። ላካ በእውነት ሰው ይፈወሳል እንዴ አለ። ሰው ይፈወሳል እኮ አልኩ። የሚሰማ ጌታ አለ፣ የሚፈውስ ጌታ አለ። እስያኔ አለ በሰደ እስያኔ አለ በሰደ። አሁን ብዙ ቦታ ላይ ቃል ታሪክ ሆኗል። ቃል ንግግር ሆኗል። ስብከት ንግግር ሆኗል። አሁን ዛሬ የማወራው ሁለት ሐሳብ አለ። የመጀመሪያው ጊዜና ዘመን ደርሷል። ሰባኪ ብቻ ሳይሆን ሰብኮ የሚኖሩ ሰዎች ሊነሱ ጊዜ ደርሷል። አሜን። ትንቢት አይቶ የሆነ ጉዳይ ሳይሆን ምንም ሳያይ ትንቢት የሚነሱ ሰዎች ሊነሱ ጊዜ ደርሷል። አሜን። እስቲ ያለ ዘመን ደርሷል። በስ ዘመን ደርሷል። እስቲ ጊዜ ደርሷል። በስ ጊዜ ደርሷል። ድገሙና ዘመን ደርሷል። በስ ዘመን ደርሷል። አሁን በደም ስሙኝ። ኤሊ አይኑ ፈዟል። ሳሙኤል ብላቴና ነው። ኤሊ አርጅቷል። ሳሙኤል ድምፁን አልተለማመደም። ሳሙኤል አልገባው። ኤሊ አልፎበታል። ኤሊ አርጅቷል። ወደ ኋላም አይመለስም። በቃ ፈዟል። ውስጡም ውጩም ፈዟል። ሳሙኤል ግን ልጅ ነው። የፈዘዘ ከመራም አስቸጋሪ ነው። ያላደገ ከመራም አስቸጋሪ ነው። ወደሚፈለገው ቦታ ቶሎ አትደርስም። እግዚአብሔር ከሳሙኤል ጋር ሊሰራ በጣም ፈልጓል። ሳሙኤል ግን ድምፁን አልለመደም። ሳሙኤል ግን አይታዘዝም። እንዲህ ብለህ ተናገር ቢባል እንኳን እኔ አልናገር ብሎ ፈርቷል። ኤሊ መቶ ባያስጨንቅ ኖሮ ከጌታ ዘንድ ባሪያ ይሰማልና ተናገር ብሎ ጌታ ሲናገር እራሱ ቀጥሎ ባለው ስቴፍ ላይ እሺ አንተ ካልክ
መንፈሳዊ አባቴ ተናግሮ ነበረ፣ ኤሊ ተናግሮ ነበረ። አንተ መጣ በአካል በራእይ መጣ፣ እሺ ታዘዛለሁ ብሎ ጌታ የተናገረው ጉዳይ መናገር አልደፈረም። በእርግጥ ሳሙኤል ጨዋ ነው፣ እናቱ ሐናን ጨዋ ናት። የሚያወራው ጉዳይ ያውቃለሁ ካለው ከአክብሮት ነው። ግን ለኤሊ ተጨነቀ እንጂ ለጌታ አልተጨነቀም። በመንፈሳዊ ሕይወት ያላደገ ሰው አይን ካልተከፈተም አስቸጋሪ ነው። እናንተ የእግዚአብሔር ሰዎች ከዚህ በኋላ ያለው ጉዞ ራሳችሁን አዘጋጁ። ከዚህ በኋላ ያለው አገልግሎት ራስን አዘጋጅ፣ እርምጃ አዘጋጅ። ሁላችሁ በጌታ ናችሁ። እስቲ ቀኝ ከፍ አድርግና እኔ ኢየሱስ በሉ እስቲ። ልባችሁን አዘጋጁ። እስቲ እኔ ኢየሱስ በሉ እስቲ። ኢየሱስ። እስቲ እኔ ኢየሱስ በሉ እስቲ። ኢየሱስ። እስቲ እኔ ኢየሱስ በሉ እስቲ። ኢየሱስ። አሁን በብዙዎቻችሁ ላይ ጊዜ ደርሰዋል። አሜን። ዛሬ የኔ ትልቁ ዓላማ ኤሊ አይደለም። ኤሊማ ሄደዋል። ሳሙኤልም አይደለም። ሳሙኤልም ሄደዋል። ግን ለኤሊ የምናገር እግዚአብሔር፣ ለሳሙኤል የምናገር እግዚአብሔር ዛሬ ላንተም ይናገራል። አሜን። ዛሬ ላንቺም ይናገራል። አሜን። ሌላ መጽሐፍ ቅዱስ የለኝም። ሌላ አዲስ አልጻፍኩም። ሁላችሁም የምታውቁ ሁላችሁ የምንወደው ከእግዚአብሔር ቃል ነው። እንደ መነሻ አንስቼ ቃሉን ወደ አንተ ያመጣለሁ። የዘመኑ ሳሙኤል አንተ ትሆናለህ። አሜን። አንቺ ትሆኛለሽ። አሜን። አንተ ትሆናለህ። አሜን። እስቲ እኔ እነሳለሁ ብሲ እኔ እነሳለሁ። ድንበር ጥሶ አጥር ጥሶ ድጋሜ ላይመለሱ ሮጦ የሚወጡ ሰዎች አሉ። አሜን። የቸርች ስነ ስርዓት፣ የቸርች ህግ፣ የሽማግሌ ህግ የሚባለው ሲስተም የሚባለው ነገር ይሄን ጥሶ የሚወጣ ህዝብ አለ። አሁን ዘመን ደርሷል። አሁን ጊዜ ደርሷል። የፈዘዘው አያፈዝህም። የራሱ የገደለ ያንተን አይገልም። ቁጭ ብለህ ሳንዴ አሁን ቀኝ ከፍ አድርግና የራሱ የገደለ የኔን አይገልም በስ በጌታ ድገሙና የራሱ የገደለ የኔን አይገልም በስ የራሱን የገደለ በጌታ የራሱ የገደለ የኔን አይገልም በስ ራሱን የገደለ የኔን አይገልም። በዚህ ጉባኤ ፊት ያቆመ ጌታ ነው የምላችሁ። በፍርሃት በመንቀጥቀጥ በአክብሮት ከዛሬ በኋላ በዚህ ጉባኤ ፊት ድጋሜ እንደማይቆም የሆነ ከተማ አቋርጬ የሆነ ሀገር አቋርጬ ድጋሜ የሆነ ጉዳይ እንደሚሆን እንደዛ ሆኜ ዛሬ የሞራ አንድ ነገር አለ። ከእንግዲህ በኋላ በማይመጥናችሁ ቦታ አትቆለፉ። አሜን። አትያዙ። አሜን። የማይገባ ምግብ አትበላም። አሜን። የማይገባ አትጠጣም። አሜን። የማይገባ አትቀመጥም። አሜን። አለቃን ታውቃለህ። አሜን። አባትን ታውቃለህ። አሜን። ያቀፍከው ታውቃለህ። አሜን። የውስጡን ታውቃለህ። አሜን። የላዩን ታውቃለህ። ኢየሱስ ጌታ ነው። አንድ ቁጭ ብለህ በዚህ በመንፈሳዊ ህይወት ክርስቲያን መሆን ካልቀረ በጌታ መሆን ካልቀረ አገልጋይ የሆናችሁ ጥሪ ያለባችሁ ሰዎች ሁላችሁ ነቃ በሉ፣ ነቃ በሉ። እዚህ ጉባኤ ውስጥ አንድ ወንድም አለ። በህይወቴ ሁሌ እሱ ሳየው ይገርማለሁ። በአንድ ጦንቃይ ቤት አለኝ ሲያጫውተኝ ከረሳው በኋላ ያርመኛል። 28 ዓመት ቡና አፈላው አለኝ። ስንት ዓመት? 28 ዓመት ቡና አፈላው አለ። አንድ ዓመት ቡና አፍልቶ አይነቃም። 2 ዓመት ቡና አፍልቶ አይነቃም። 5 ዓመት ቡና አፍልቶ አይነቃም። ቡና ማፈላው አለ ሱሪ አድርጌ አይደለም አለ። የውስጥ ልብስ የለም አለ። አይምሮን ይዟል፣ ሐሳቡን ይዟል። ወይ ሽማግሌ አይደለም፣ ወጣት የገጠር አይደለም፣ የከተማ ሰው በአንድ ቤት ውስጥ ለአንድ ሰው ቡና ያፈላል 28 ዓመት። ይሄ ያሳዝናል። እዛ ቤት ያለው መንፈስ ይፈራል አለ። እዚህ ደግሞ ሲመጣ ደግሞ ሌላ የሚያስፈራ አየው አለ። እዛም መንፈስ አለ፣ እዚህ መንፈስ አለ አለ። በሰዓቱ ፈርቼ ነው ቡና ማፈለው አለ። ቢንቀሳቀስ የሆነ ጉዳይ የሚያደርግ መስለኝ ተገዛው አለ። ትቀመጥ አይከፋኝም አለ። ደስተኛ ነኝ ቡና ሳፈላ አለ።
አሁን ነው የምቆጨኝ አለ። ገና 28 ዓመት የኪሳራ ዓመት አለኝ። አሁን ወደኛ መጥቷል። ብናበላ ብናጠጣ ወዝ ብሏል። ልጅነቱ ሁሉ ተበልቷል። አሁን ለዚህ ጉባኤ ዛሬ ማታ የምስራች። አሁን ዝም ብለህ እንደዚህ መጓዝ የለብህም። አሁን ነቃ በሉ። አሁን ነቃ በሉ። አሁን አይኑ ይከፈተ። አሁን አይምሮ ይፈወስ። አሁን ህይወቱ ይፈወስ። አሁን ጉዞ ጀመረ። አሁን በዚህ ሰዓት በኢትዮጵያ ምድር በአዲስ አበባ ከተማ በትላልቅ ከተማዎች ላይ ኢየሱስን የማይወድ ሰው ህዝብ እንዳለ ማን ያምናል? ስሙን የማይፈልግ ህዝብ እንዳለ ማን ያምናል? ምን ስሙን ብቻ ሌላ አምልኮ፣ ሌላ ስነ ስርዓት፣ ሌላ መንፈስ፣ ለዛም በገሃድ ለዛም በግልጽ ፍቃድ አውጥቶ ህንፃ ተከራይቶ ቤት ሰርቶ በትልቅ ነገር የሚሰራ መንፈስ በየጫካ አይደለም፣ በመሃል አዲስ አበባ እዚህ ቦሌ ላይ ይሄ ማን አመነ? ቀጥሎ ጠጋ ብለህ እኮ ብናይ እኮ የአባት ጉድ የእናት ጉድ አባት ዛሬ የሚሰራው ጉድ ያንተ አከራይ ያንተ አጎት ያንተ አክስት እስከ ዛሬ ድረስ በአንዳንድ ቤት እኮ አሁንም ድንጋይ ይመለካል፣ አሁንም ጠጠር ይመለካል፣ አሁንም እንጨት ይመለካል። ድሮ አይደለ አሁን እኮ ነው የምላችሁ። አንተ እዚህ መጣ እንጂ አባቴ እዛ ሄዷል። አንተ እዚህ መጣ እንጂ አጎቴ እዛ ጋር ሄዷል። እንዴ እኝ ከፈር ግን በኢየሱስ ስም ብለሰነ ደው በጌታ ባካችሁ በጌታ ባሉስ ባካችሁ በኢየሱስ ስም የፈለገ ይምጣ እንጂ ድንጋይ ድንጋይ እኮ ነው። የፈለገ ይምጣ እንጂ እንጨት እንጨት እኮ ነው። አንዳንድ ሰዎች ራሳቸው እንጨት ሰርቶ ራሳቸው ያመልካሉ። አሁን ሰርቶ አሁን ድጋሜ አሁን ሰርቶ አሁን ድጋሜ አንዳንድ ቦታ ከኢትዮጵያ ውጪ ከወጣችሁማ የራሱን ጌታ በኪስ ነው ይዞ የሚሄደው። በምሳ ጊዜ አውጥቶ ያመልካል። አካ ከልብ ነው የሚያመልከው፣ ከልብ ነው የሚሰግደው፣ በእጁ ነው ይዞ የሚራመደው። ወይ የሞተ ወይ እንጨት ወይ ዛፍ ወይ ጠጠር በትምህርት ስታየውማ እኛ የምንማረው ትምህርት ራሱ የጻፉ እነሱ ናቸው። መልካቸው ቆንጆ፣ ቁመታቸው፣ ሀብታቸው፣ እውቀታቸው፣ ዜጋቸው ላይ ጠጋ ብለህ ስታይ አይምሯቸው የሞተ ሰዎች አሉ። አሁን ለዛ ህዝብ የሚሆን ነቢይ ከዚህ ጉባኤ ይነሳል። አሜን። ከዚህ ከተማ ይነሳል። አንተ ትነሳለህ። አሜን። አንቺ ትነሻለሽ። አሜን። አንተ ትነሳለህ። አሜን። ኢየሱስ ጌታ ነው። አሜን። ቁጭ ብለው ረስቶ ሳይሆን እየሰራ ነው የቆየው። አሜን። ረስቶ ሳይሆን እየሰራ ነው የቆየው። አሜን አሜን። አሁን ተሰርተሃል። አሜን። አሁን ወጣትን ትመግባለህ። አሜን። አባትን ታሳርፋለህ። እናት ታሳርፋለህ። የከተማው ታማረክ የገጠሩን ያደገውን ነጩን ከዚህ በኋላ አንተ እያለ በየመድረክ ሰው የለም። ጌታ አይልም። አሜን። ኢየሱስ ጌታ ነው። ጌታ ነው። እዚህ አሁን ደርሻለሁ በዚህ አሁን ግን ይበቀላል በዚህ አሁን አልቀመጥም በዚህ አሁን እሄዳለሁ በዚህ ኢየሱስ ጌታ ነው። አሜን። እሰይ አሜን። ይሄ ቀን ያዙልኝ። አሜን። ይሄ ወር ያዙልኝ። አሜን። ከዚህ ጉባኤ በኋላ ድጋሜ ወደዚህ ቸርች መጣችሁ ይሄን ቃል ማሰሙ ሰዎች አላችሁ። የመጨረሻ ጉባኤ ይሆንልሃል። ኢየሱስ የመጨረሻ ጉባኤ ይሆንልሃል። ከዚህ በኋላ ኢጣው ባንተ ላይ ይወርዳል። አሁን ሽኝት ይሆናል። አሁን ሰርግ ይሆናል። አሁን መልስ ይሆናል። አሁን ልትሄድ ነው። አሁን ልትወጣ ነው። አሁን ልትሄድ ነው። በኢየሱስም ሆነ። አሜን። ተባረኩልኝ። ከዛሬ ማታ በኋላ አይናችሁ ይከፈታል። አሜን። ወደ ሰሜን ሂድ፣ ወደ ደቡብ ሂድ፣ ወደ ምስራቅ ሂድ፣ ወደ ምዕራብ ሂድ፣ ከተማ ወደ ሂድ፣ ውጣ፣ ሂድ። አሁን ጊዜ ደርሷል። አሜን። ቁጭ ወሰነ ቬዳባ ሶፕሮዶኮስ ቬላ ፕራዲካ ባካያ ቀኝ ከፋል ግን አንተ ጊዜ ደርሷል። ጊዜ ደርሷል። ቬላኮስ አሜን። ኢየሱስ አሜን አሜን። እግዚአብሔር የእግዚአብሔር መንፈስ በሁሉም ቦታ አለ። ሰይጣን ግን በሁሉ ቦታ የለም።
ለምንድነው የተመረጡ ሰዎች ብዙ ቦታ ላይ ሰይጣን በማጣት ምጎዳው? እቺን ቁልፍና አንድ ጉዳይ ተናገር መጸለይ እፈልጋለሁ። አሁን ከዚህ ጉባኤ መካከል እስ ቢያገኙ ማይክ ቢያገኙ በሆነ ቦታ ላይ ቢቆሙ እኔ ኮልታፋ ነኝ፣ እኔ እንደምታውቁ ነው፣ ግን ብርቶች አላቸው። እንደ ድንገት ሆኖ ግን በውስጥ ያለው ራእይ ለማስቀጠል የሚያስችል አቅም አጣ እንጂ ገንዘብ አጣ እንጂ እንቱ አለ። ግን ሰይጣን ሰው እስከማቶን በፋይናንስ መጥቷል። ለምንድን ነው የተቀበሉ ሰዎች በገንዘብ የሚለው ሐሳብ ዛሬ ጌታ ተናገረን። በእውነት አሜን። ከዚህ በፊት ከጉባኤ በፊት ገብቼ ጌታው ስለምጸልየው ዛሬ አንድ ሰው አላገኘው እየጸለይኩ ነበረ። ጌታ ቁልፍ ነው ዛሬ ያሰጠኝ። አሜን። እቺን ደግሞ ዛሬ እናገራለሁ። አሜን። አሁን ደግሞ ታያላችሁ። አሜን። ከዚህ ቃል በኋላ ደግሞ ይሆንላችኋል። አሜን። ለምንድን ነው አንድ ቁጭ በል ተባረኩልህ። ለምንድን ነው ጠጋ ብዬ ካየው የሁሉ ሰው ጥያቄ ነው። ለምንድን ነው ምለው ሐሳብ አላችሁ። ማይቢ ትልቅ ራእይ አለ፣ ትልቅ ሐሳብ አለ። ግን ብዙ ጉዳይ እንደነበረ ሆኖ ግን በፋይናንስ አቅም ያጣች ሰዎች አላችሁ። በዚህ ጉዳይ ፖይንት ከጌታ የሰማው ነገር አለ። በእርግጥ አገልጋይ ማለት ደሞዙ ትንሽ ጡረታ ብዙ። እውነት ነው። ጨርሻለሁ። እውነት ነው። አገልጋይ ማለት ደሞዙ ትንሽ ጡረታ ብዙ፣ እጅግ ብዙ። ደሞዙ ትንሽ በጣም ትንሽ፣ ጡረታ እጅግ በጣም ብዙ። ብድራቱን አይቶ የሚያገለግል ነው። እውነት ነው። ተመልክቶ እውነት ነው። ብድራቱን ደሞዙ ትንሽ ነው። እውነት ነው። ጡረታ ግን ብዙ ነው። እጅግ በጣም አገልጋይ እውነት ነው። ቀጥሎስ አገልጋይ ተልእኮን እንጂ ገንዘብ አያሳድድም። እውነት ነው። ለጌታ ክብር አምጡልኝ። ተልእኮ ነው የሚያሳድደው። እባክህ በጣም አገልጋይ ዋናው ዓላማው ገንዘብ አይደለም። በእርግጥ ገንዘብ ያስፈልጋል። አሁን እኮ አንዳንድ ሰው እኮ ነጋዴ ብትሆን ትኖራለህ፣ ገበሬ ብትሆን ትኖራለህ፣ እዛ ብትሄድ ትኖራለህ፣ እንደዛ ብትሆን ትኖራለህ። የቸርች ጉዳይ ዝቅ ዝቅ ብታደርግማ በፋይናንስ ብዙ ማየት ትችላለህ። ዋና ዓላማ እሱ አይደለም እንጂ ኢየሱስ ጌታ ነው። አሜን። ዛሬ ማታ ጋር አንድ መልስ ይመለሳል። አሜን። አሁን ተዘጋጀው። እግዚአብሔር ለአብርሃም ሕዝብ ላንተ እሰጥሃለሁ፣ አባት አደርግሃለሁ። ሕዝብ ለመስጠት ቃል ገብቷል። እውነት ነው። ኢየሱስ ቤት አለው የለውም? ሕንፃ አለው የለውም? ለወፎች እንኳን የራሳቸው ጎጆ ቤት አላቸው። ነቢይ ጉሩ ምን ያልክ ነው? ለኢየሱስ ቤት የለው፣ ቤት የለው፣ ሕንፃም የለው፣ የለው፣ ቤተ መንግስትም የለው፣ የለው፣ የምድራዊ የለው። ደስ የሚለውማ ቤት ከተፈለገ ራሱ ቤት እኮ ነው። እውነት ነው። ምድር የሱ እኮ ነው። እውነት ነው። ግን ዓላማው ቤት ነው እንዴ? አይደለም። ሕንፃ ነው እንዴ? አይደለም። የኢየሱስ ሕንፃ እንዲባል ነው እንዴ? አይደለም። ዓላማው ሕንፃ ነው? አይደለም። ዓላማው ቤት ነው? አይደለም። የሆነ ሀገር ማስጠራት? አይደለም። ዓላማው እሱ አይደለም። የስ ከተፈለገማ ሀገር የሱ ነው። እውነት ነው። እውነት ነው። እስኪ ቀኝ ከፈገ እኔ ዓላማ አለኝ በሉ። እኔ ዓላማ አለኝ። ድገም እስኪ አንዴ። እኔ ዓላማ አለኝ። ድገም እስኪ አንዴ። እኔ ዓላማ አለኝ። የስ ሕያው ጌታ ነው የምላችሁ። እየቀጣው አይደለም፣ የስ እየጠበክ ነው ልጄ የስ ብሏል። አሜን። እየቀጣው አይደለም ልጄ፣ አሜን። እየጠበክ ነው ያለው። አሜን። አሁን ዘመን ደርሷል። አሁን ጊዜ ደርሷል። አሁን ዘመን ደርሷል። አሁን ጊዜ ደርሷል። እሰነ ኢየሱስ በርሲ ኢየሱስ አሜን። ደርሷል። ፕራዲኮስ ኤሌባ ሳካያ ዴሌ ፕሬዲኮስ አሜን። 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 ዛሬ ማታ የምስራች አሜን። ይደግማለሁ። የጌታ መንፈስ በሁሉም ቦታ ላይ አለ። አሜን።
ሰይጣን ግን በሁሉ ቦታ ላይ የለም። ሰይጣን በሁሉ ሰው ላይ ታርጌቱ እኩል አይደለም። እውነት ነው። ዓላማው እኩል አይደለም። እውነት ነው። ታርጌቱ እኩል አይደለም። እውነት ነው። የዮሴፍ ወንድሞች ዮሴፍን ጠሉት። እሱ ራእይ አለ። ራእይ ጠጋቢ ላውራ ዮሴፍ ራእይ አይቷል። ራእይ የእናንተ ነዶ ለኔ ስሰግዳየው አለ። ያንን አይተው ቀኑበት፣ ጠሉት ባለም እጅግም ጠሉት ይልና በጣምም ጠሉት ይልና ወደ ጉርጓድም ጣሉት ይላል። የመጥላታቸው መጨረሻ ጥጉ ደግሞ ማየት ወደማይችሉበት ጉርጓድ ውስጥ ከዛም አውጥተው ሸጡት ይላል። ለማያውቀው ሀገር ትንሽ እድሜ ያለው ብላቴና የዮሴፍ ወንድሞች እስኪ ከዚህ ጉባኤ ራእይ ያለው ሰው እጅ ያሳየኛል። ከዚህ ጉባኤ መካከል ራእይ ያለው ሰው እጅ ያሳየኛል። ራእይ አላችሁ? አዎ። ዓላማ አላችሁ? አዎ። ከዚህ ጉባኤ ዛሬ ሹመት አለ። አሜን። ምርጫ ልካሄድ ነው። አሜን። ሹመት ልካሄድ ነው። አሜን። የምሰራ የእግዚአብሔር መልአክ ተዘጋጅቷል። አሜን። ምርኮ ይመለሳል። አሜን። ኃይላችሁ ይታደሳል። እስቲ ያነ ዘመን ደርሷል። እስቲ ያነ ጊዜ ደርሷል። አመሰግናለሁ። አሜን። ቁጭ በሉልኝ። አሜን። አሁን በደንብ ስሙኝ። አሜን። ዮሴፍን ጠሉት፣ እጅግም በጣም ጠሉት፣ ወደ ጉርጓድ ጣሉት፣ እንደ ባሪያ ሸጡት። ራእይ ባየ ማግስት ውርደት፣ ራእይ ባየ ማግስት ውርደት፣ ጌታ ያለው ሌላ የሚሆነው ሌላ፣ የተናገረው ሌላ የሚሆነው ሌላ፣ ተቃራኒ። ንግስና አይቶ ጉርጓድ መሸጥ፣ መገፋት። ዮሴፍ ነው በ20 ብር የተሸጠው ማይሸጥ ሱሮ የተሸጠው። እውነት ነው። ተሸጠ። ባሪያ ያደረጉት። የጢፋራ ቤት ገባ፣ ዘበኛ ሆነ። ክርስቲያን ኢየሱስ በለው እስቲ ኢየሱስ። እሺ ከብዙ ቆይታ በኋላ ጌታ በራሱ መንገድ የወደቀውን እውነት ነው የተሸጠውን የተጣለውን ማይረባውን ከማረሚያ ቤት አውጥቶ አሰራሩን ገልብጦ ሰው በየትኛውም ታሪክ ከማረሚያ ቤተ መንግስት አያውቅም። ተዋዳለው ለምሳሌ በዞን በክልል ፌደራል ተብሎ ነው ላይ የሚወጣው። እግዚአብሔር ግን አሰራር ሲቀይር ባንዴ ከእስር ቤት ቤተ መንግስት። አሜን አሜን። እስቲ አሜን አሜን። ሁላችሁ ከኔ ጋር ናችሁ? አዎ። ቅጣት እየመሰለ ነው ስታየው። እውነት ነው። ቅጣት እየመሰለ ይመስላል፣ ግን ጌታ እያስተማረ ነው። የቃሉ ሐሳብ እንዳትረሱ። ዋው! እየሰራው እንጂ አረሰውም ነው። እየሰራው ነኝ። ዋው! ዮሴፍ ወደ ንግስና መጥቷል። ከንጉስ ቀጥሎ እሱ ነው። በሀገር ላይ ሁለተኛ ሰው ነው። እሺ ከዛ በኋላ በገንዘቡ እንበል ወንበር አገኘ፣ ገንዘብ አገኘ፣ ሀብታም ሆኗል። በገንዘቡ ምን አደረገ ነው? እውነት ነው። ወደ ዋና አሳይ የመጣው ነኝ። ዮሴፍ ገንዘብ ሲያገኝ ካደ አምላኩን አልካደም። አስተምሯል፣ አስጠብቋል። ገንዘብ ሲያገኝ ለገንዘቡ ተመርኮ እንትናለ እንዴ አመለከ እንዴ? ለሰጪው ነው ያመለከው። እውነት ነው። ለሰጪው ነው ያመለከው። በቃ ገንዘብ አገኘው ከዚህ በኋላ ብሎ ለገንዘብ አልሰገደም። ለማን ነው ሰገደው? ለሰጪው፣ ለባረከው፣ ከአምር ላነሳው፣ ከትቢያ ላነሳው፣ ከእስር ቤት አውጥቶ ቤተ መንግስት ላስገባው፣ ሲጠላ ላከበረው። ሁላችን እኮ በአይናችን አይተን እናውቃለን እኮ። በትክክል አንዳንድ ሰው እኮ ማኪና ሲገዛ ባኪ ያደርጋል። እውነት ነው። ሚስት ሲያገባ ባኪ ያደርጋል። እውነት ነው። ቤት ሲያገባ ባኪ ያደርጋል። እውነት ነው። ያልተሰራ አእምሮ፣ እውነት ነው። ያልተሰራ ክርስትና፣ እውነት ነው። ያላደገ ነገር እውነት ነው። ሾልኮ ሲያገኝ አንድ ጉዳይ አግኝቶ ለመሄድ ይፈልጋል። በትክክል ግን ጸልዮ ጠብቆ ዝቅ ብሎ ፈልጎ የመጣ የተኛው ሀብት ከመጣ ለሀብቱ ሳይሆን ለሰጪው። አሜን ሃሌሉያ።
ለሰጪው አሁን እኮ ከዚህ ጉባኤ መካከል የፈለገ ዝና ብነሳ ማይሞቀው ሰው ይነሳል። ኢየሱስ አሜን። ዝና ቢመጣ ስም ቢጠራ ሀብት ቢመጣ ገንዘብ ቢኖር ገንዘብ የማይታየው አልፎ አምላክ የሚያይ ህዝብ ዛሬ ማታ ይነሳል። እዛ ነው ኢየሱስ አሜን። ቁጭ በሲ አሜን። ምግቡን ታው፣ ሻዩን ታው፣ ቡናውን ታው። የጌታ ጊዜ ደርሷል። እስክሪብቶ አምጡልኝ። እንዴት ሐና ሾልካ መታ እንዳየችን እንጂ ጌታ ተናገረኝ ለዛሬ ለዚህ ህዝብ። አሜን ሃሌሉያ። አሜን። ያው ጌታ ነው ምልክ። አሜን። እኔ ቡና ነው የምወደው ከቁርስ በኋላ። እውነት ነው። ዛሬ ቡናው ይቅርብኝ። ኧረ ቶሎ በለኝ። ጌታ ተናገረኝ። ኢየሱስ በረዘግ ጌታ ወይ ምን ትላለህ? ወደ ጉባኤ ጻፍ። እንዲህ በል። አሁን ጊዜ ደርሷል። አሜን። አሁን ዘመን ደርሷል። አሁን ሰዓት ደርሷል። ከሆነ መጻፍ ከሆነ ማስታወሻ ገልብጬ አልመጣሁም። ከሆነ ቦታ አይደለም። አሁን በጉባኤ ላይ ስማችሁ እንደሚጠራ ስልካችሁ እንደሚጠራ ዘመኑ ደርሶ ጊዜ ደርሶ ሂድና አውጅ። ዛሬ እኮ የመጣ ጉባኤ መካከል አንዳንዱ ጉባኤ ዝም ብሎ አልመጣም። ጊዜ ደርሶ የመጣ ሰው አለ። ራእይ አይቶ የመጣ ሰው አለ። ሰዓት ደርሶ የመጣ ሰው አለ። ዛሬ እጣው ባንተ ላይ ይወርቃል። እጣው ባንቺ ላይ ይወርቃል። እሰለ ኢየሱስ አሜን። ጊዜ ደርሷል። አሜን። ተዘጋጁላችሁ። አሁን ጊዜያችሁ ነው። አሜን። አሁን ሰዓታችሁ ነው። አሜን። አሁን ጊዜያችሁ ነው። አሜን። አሁን ሰዓታችሁ ነው። አሜን። እስቲ አሜን። የዚህ ዓመት አገልግሎት ውጤት በዛሬ ቀን በማገለግለው በዚህ ጉባኤ መካከል ከዚህ ጉባኤ እንደወጣችሁ ሕያው ጌታ ነው የምላችሁ ያሰባችሁ ሁሉ ይሳካል። ያያችሁ ራእይ ይፈጸማል። መንገዳችሁ ያማረ ይሆናል። እቅድ ያማረ ይሆናል። አሁን ዘመን ደርሷል። አሁን ሰዓት ደርሷል። አሁን ቀን ደርሷል። ኧረ ዘመን ደርሷል። ሃሌሉያ አሜን። አሁን ዘመን ደርሷል። አሁን ጊዜ ደርሷል። አሁን ሰዓት ደርሷል። የማያሻማ ትንቢት እኔ አልረሳም ብሏል። እየሰራው ነበር። አሁን ጊዜ ደርሷል። አሁን ተገለጠ። አሁን ውጣ፣ ለአካብ ተገለጠ። ውጣ፣ ጀምር። ኢየሱስ ጌታ ነው። ዛሬ ማታ አንድ ሰው ትቀበል ትሸኛለህ። ከዛሬ በኋላ እዚህ እንዳትመጣ ሂድ፣ ተገለጠ። ወደ ሰመን ሂድ። ኢየሱስ ጌታ ነው። ሰው ሁሉ ይሰማል። ዋናው ተይዟል። ሰማይ ተከፈተ። ቁጭ ወሰደ። ሃሌሉያ አሜን። ዛሬ ማታ የሚጀምር ክብር አለ። የሚሆን የምስራች አለ። ያማረ ይሆናል። ያማረ ይሆናል። አሜን። ረስቼ አይደለሁም እየሰራው ነው። አሜን። ይኸውልህ አሜን። ለሰይጣን ስለ ኢዮብ እውነት ነው። ልጄ ኢዮብ አይክድም አለ። ይወደኛል አለው። ቆይ ጌታ ነው በሱ የተመካው ወይስ ማን በማን የተመካው? እግዚአብሔር በሚወደው ልጁ በኢዮብ ላይ መሰከረ። ስለ ኢዮብ አይክደኝም፣ ይወደኛል፣ ይፈራኛል፣ አይክደኝም አለ ነቢዩ ግሩምዬ። እቺን ከጌታ ሰማ እንዲህ የምልን የለጹን ከነጋ አላቀም። ዛሬ የተመረጡ ሰዎች አሉ። ገንዘብ ሲያገኙ የማይቆሙ ይሆናሉ። አሜን። ኢዮብን ልጄ ኢዮብ ስላለው ብቻ አይደለም። እውነት ነው። ሀብት ባይኖርም ጤና ባይኖርም አይክደኝም። ልክ ለኢዮብ እንደዛ ያለው ጌታ ዛሬ እንደዚህ ብሎኛል። ከዚህ በኋላ ገንዘብ ቢያገኙ እንኳን የማይቆም ሰዎች አሉ። የተሰሩ ሰዎች አሉ። ያደጉ ሰዎች አሉ። ምርጥ ሰዎች አሉ። የሚይዙ ሰዎች አሉ። የማይቆሙ አሉ። ኢየሱስ ጌታ ነው። አሜን። አንተ ቁጭ በል እስኪ። አንተ ቁጭ በል እስኪ። ዛሬ መጸለይ እፈልጋለሁ። ኢየሱስ ጌታ ነው። ጉባኤ አንዴ ኢየሱስ አይልም። አንድ የመጨረሻ በመጽሐፍ ቅዱስ ስናይ መንግሥተ ሰማያት ከሰበከው በላይ ሲኦልን ከሰበከው በላይ
ኢየሱስ በዚህ ምድር እያለ ከ140% ስለ ገንዘብ ሰብኳል። yes ምሳሌ ሁሉ ገንዘብ እውነት ነው። ስብከቱ ገንዘብ እውነት ነው። ከሲኦል በላይ እውነት ነው። ከመንግስት ሰማይ በላይ ብዙ የሰበከው ፓርት ገንዘብ ነው። እውነት ነው። ገንዘብ ለአንዳንዱ መጥፊያ ነው። እውነት ነው። ለእኛ ግን ለወንጌል መንገድ ይከፍታል። አሜን። እኔ ዛሬ ጸልያለሁ። አገልጋዮች አሜን። ስሙኝ፣ እግዚአብሔር በገንዘብ ይባርካችኋል፣ አሜን። በሀብት ይባርካችኋል። አሜን። መንግስቱ ባንተ ይሰራል፣ ወንጌል ባንተ ይሰራል። አሜን። አረ በኃይል ትሄዳለህ። አሜን። እሳነ ኢየሱስ ኢየሱስ ብራካታ ዲካባካ አንተ ቁጭ ብሎ አሜን። ኢየሱስ ፍሬዴሌቦስ ሲፕራዲካ አሜን። ላካታ ዲካባኮ እስቲ አሜን። አሜን። አሁን እንዲህ ነው የሚሆነው። አሜን። የዘር መንዘር እርግማን ባንተ ይሰበራል። አሜን። ቤተሰብን ታሳርፋለህ፣ ቸርች ታሳርፋለህ፣ ከተማ ታሳርፋለህ፣ ወንጌል ትሰብካለህ፣ ቸርች ባንተ ይሄዳል። አረ በኃይል ይሄዳል። እሳነ ኢየሱስ በዚህ ኢየሱስ ኢየሱስ ቬላኮቫ ሴፖሮዶስ ተባረኩልኝ። አሜን። ድራዲካባካያ በምድር ላይ በጡንቻ ውስጥ የገንዘብ ጡንቻ የሚደርስ የለም። ገንዘብ ጡንቻው ከባድ ነው። ማይሰራው ጉድ የለም። እኔ ዛሬ ጸልያለሁ፣ እንዲህ ይሆናል። ካላሰባችሁ ቦታ ያላሰባችሁ ነገር ወደ እጃችሁ ይገባል። በፋይናንስ ይባርካል፣ ከተማ ላይ ይባርካል፣ ገጠር ላይ ይባርካል። አንተ ድሃ አትሆንም፣ በኢየሱስም አትሆንም። አሜን አሜን። አንድ ቁጭ በሉ። ሌቫራዳ ካባካባካባስ ሌፖሮስ እኔ ዛሬ ጸልያለሁ። አሜን። አሁን እንዲህ ይሆናል። አሜን። ከእግዚአብሔር ዘንድ የሆነ ወንበር ያዘጋጅልሃል፣ አሜን። ገንዘብ ያዘጋጅልሃል፣ ዝና ያዘጋጅልሃል፣ መንገድ ያዘጋጅልሃል፣ አረ እግዚአብሔር ያዘጋጅልሃል። አሁን ከዚህ ጉባኤ እንዲህ ይሆናል። አስቴር ትነሳለች፣ አስቴር ትነሳለች፣ አስቴር ትነሳለች። ራፕሎስ ራዲካባካያ አንድ ቁጭ በሉ። አሜን። ሰለሞን በገንዘቡ ምን ሰራ? ቤተ መንግስት ቤተ መንግስት። ድሃ ቢሆን ኖሮ በጣም ስንት ጉዳይ ይበላሻል። በትክክል ሰለሞን ድሃ ቢሆን ኖሮ ስንት ጉዳይ ይበላሻል። በትክክል እኔ ዛሬ ጸልያለሁ። አሜን። እስቲ አሜን አሜን። አንድ ቁጭ በሉልኝ። ላፕራዲካባካሶ አሁን ተዘጋጅ። አሜን። ለመጀመሪያ ጊዜ ከእግዚአብሔር ዘንድ የሰማው yes ለመጀመሪያ ጊዜ ከጌታ ዘንድ የሰማው አሜን። በቃል የማወቅ ጌታ ሲናገር አሜን። በገንዘብ ሰው እንደሚባረክ አሜን እንደሚያስፈልግ አሜን። አሁን የሰማው ነገር አለ። አሜን። እኔ ዛሬ ጸልያለሁ። አሜን። ቀጣይ እንዲህ ይሆናል። በሄዳችሁ ቦታ ለአገልጋይ ቸርች ትገዛለህ። ኢየሱስ ለፓስተሮች ማግና ትገዛለህ። አሜን። ገና ቤት ትሰራለህ። አሜን። ድሃን ትመግባለህ። አሜን። ወንጌል ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ በየቦታ በየክልል ከተማ በትልቅ ከተማ ትልቅ ኪሮሴን ትልቅ ኮንፍራንሶችን ብዙ ሺህ ሰዎችን ጌታ እንዲቀበሉ ትልቅ ሳውንድ ሲስተም አራ ይባርካችሁ። ውጭ በዚህ ሃሌሉያ አሜን። ዳባራዶስ አሜን። ጊዜ በመሆኑ ሰዓት በመሆኑ አሜን አሜን። ጉሩሜ አሁን ጉባኤ ህዝብ ቢገባም ባይገባም በትክክል ማጣት ዝቅ አሰኝቷል። በእውነት መቸገር ዝቅ አሰኝቷል። መጥፎ ነው ማጣት፣ በጣም መጥፎ ነው። በጣም ያዋርዳል፣ ለማኝ ያደርጋል፣ ዝቅ ያደርጋል፣ በትክክል ዝቅ ያደርጋል። በትክክል ቅድም ብያችሁ ሰይጣን መጥፎ ነው። ገንዘብ አንተ ብታገኝ እንዴት ወንጌል በአንተ እንደምትሰራ ስለሚያውቅ ቆልፎ ይዟል። በእውነት ከወንድሞች በታች አድርጓል። በእውነት ወንድም ለመቃም ነው፣ ጓደኛም ለመቃም ነው፣ ያም ለክፋት ነው፣ ያም ለተንኮል ነው፣ ያም ለራሱ ነው። እግዚአብሔር የባጀት በር በአንተ ህይወት ቢከፍት በውስጥ ያለው ጸጋ እንዲገልጥ ገና በዚህ በኢትዮጵያ ውስጥ አሜን። እስቲ አሜን አሜን። ቀጣይ እንዲህ ይሆናል። አሜን። 24 ሰዓት ቲቪ ቻናሎች አሜን። የ10 ዓመት ባንተ ይዘጋል። አሜን። ወንጌል ይሰበካል። ኢየሱስ አረ ኢየሱስ ይሰበካል። አረ ኢየሱስ ይሰበካል። አሜን አሜን። አንድ ቁጭ በሉ። አሜን። አሁን ጊዜ ደርሷል። ነገር ግን ከዚህ በኋላ በልስ በኢየሱስም በልስ ድሃውኛ አንኖርም በስ አንኖርም በስ አሜን። ብራኮስ ሳዲካ ባካያ ሁላችሁ አላችሁልኝ።
አሁን ጊዜ ደርሷል። አሜን። አሁን ዘመን ደርሷል። አሜን። አሁን ጊዜ ደርሷል። አሜን። እስቲ ዘመን ደርሷል። በስ ዘመን ደርሷል። ድገሙ እስቲ አንዴ። ዘመን ደርሷል። ድገሙ እስቲ አንዴ። ዘመን ደርሷል። ቀኝ ከፋግና የሰው ባሪያ ሆኛ አኖር። የሰው ባሪያ ሆኛ አኖር። እስቲ የሰው ባሪያ ሆኛ አኖር። በስ የሰው ባሪያ ሆኛ አኖር። ማን ነው ከዚህ ጉባኤ መካከል ዛሬ ላይ የማይወድ ወንድምህን የእናት የአባት ልጅ ይሁን የቸርች ሰው ይሁን ወንድሜ ብለህ የምትጠራው ግን በወንድም የተገፋችሁ ሰዎች ቀጣይ ባለው ጊዜ የገፋውን ጭምር መመገብ የሚፈልግ ማን ነው? አሜን አሜን። የገፋውን ጭምር ወንድምን ጭምር ጠላትን ጭምር ፍላጎት አላችሁ? ቀጣይ እንዲህ ይሆናል። እግዚአብሔር በቅርቡ ይጎበኛችኋል። አሜን። በቅርቡ ይጎበኛችኋል። አሜን። ጠላትን ትመግባለህ፣ ወዳጅን ትመግባለህ፣ ቤተሰብን ትመግባለህ። ቸርች አንተ ይሰራል፣ ኃይላችሁ ይታደሳል። እስቲ ኢየሱስ በዚህ ድገሙ እስቲ ድገሙ እስቲ አንዴ ድገሙ እስቲ እስቲ ቀኝ ከፍ አድርግና የትውልድ መርገም በኔ ይሰበራል። የትውልድ መርገም በኔ ይሰበራል። ድገሙ እስቲ አንዴ ባካችሁ። የትውልድ መርገም በኔ ይሰበራል። አንዴ ድገሙ እስቲ አንዴ። የትውልድ መርገም በኔ ይሰበራል። ተባረኩልኝ። ኢየሱስ ፓራዶስ ኤሌቦስ እየሰራው እንጂ አረሳው እየሰራው እንጂ እየሰራው እንጂ አረሳው። እስቲ ቀኝ ከፍ አድርግና አረሳኝ በርስ አረሳኝ። ድገሙ እስቲ አንዴ አረሳኝ። አንዴ ድገሙ እስቲ አረሳኝ። አሾ እስቲ አንዴ ከእጅ ላይ እንደዚህ አራግፍ። ከእጅ ላይ ከእግሪ ላይ ዝም ብለህ አራግፍ። ከእጅ ላይ ከእግሪ ላይ ማጣት ሰው እንዳትሆን የሚያዋርድ ሁሌ ይጎልብሃል፣ ሁሌ ይጎልብሃል። ሙሉ አይደለም፣ ይበላሽብሃል። ሙሉ አይደለም፣ ደስታ አይሰጥም። ኢየሱስ ጌታ ነው። አራግፉ አንዴ እስቲ። ተራገፈ። ማጣት፣ ኪሳራ፣ ድህነት፣ ርግማን፣ በሽታ ተራገፈ፣ 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 ተራገፈ። አለመቻል ተራገፈ በኢየሱስ ተራገፈ፣ ተራገፈ፣ ተራገፈ። አሜን።